ያሸዋል ገና ያሸዋል ገና ያሸዋል ገና ይሄ እንዲያው ምን ላድርግ አንተ ማለት እኮ ከወንድም በላይ ነህ። እንግዲህ እሺ ማለት ዩአር አብዲዬ እንደው እንዴት እንደተጫወተችብን ነበር መሰለህ። አገኘናት ወሽመጡ ልጥስ አለ በቃ። ይሄው ባላችሁ መሰረት ይሄው ባጃጃን ገዝቼ ምንድነው ኮንዶም ነው ወሽ የ2017 ልዩ ስጦታ የተባለው እንግዲህ ለጋሽ ወሽመጤ ነው። ወሽመጡ ቁርጥ እንዳላልቀረም ወሽመጡ ደግሞ ተጠግኖለታል። እናንተ ግን ቆይ ማልንገራችሁ በእውነት ፍቅር ነው እንጂ ገንዘብ አይለውጥም ይላል ሰው። እኔም ነበር ከዛሬ ጀምሮ ይሄን አስተሳሰብ ቀይሬያለሁ። በቃ ቀይሬያለሁ። ብር ምንም ማድረግ እንደሚችል እያወቅኩ ነው፣ እያየሁ ነው ማለት ነው። በፊት ብር ምንም ማድረግ አይችልም፣ ያው የተወሰነ ነገር ነው እንጂ ያው ምናምን የሚባል ነገር ውስጥ እኔም ገግቦ ዝፍቅል ነበር። አሁን ይቀይራል፣ ብር እንዴ ይቀይራል፣ በቃ ይቀይራል። ነው ወሽመጤን እያየን ነው እንዴ ብር ቀይሯል፣ ብዙ ነገር እየቀየረ ነው። እና ወሽመጤ በጣም አምሮበት 2018 ማስታወቂያ ይሁንም ያው ማስታወቂያም ይመስለኛል። ግን ከወሽመጤ ቁርጥ ከማለት ወደ ወሽመጥ መቀጠል ሲመጣ በጣም አምሮበት 2017 እንግዲህ ወሽመጡ ተቆርጦ የኛንም ወሽመጥ ቆርጦን ነበረ። 2018 ደግሞ እንደዚህ ማለት እና በዛ አጋጣሚ አንዳንድ ሰዎች ስንት የሚረዳ ሰው ሞልቶ ይሄንን ለምን ረዳችሁት፣ ለምን እንደዚህ ያደረጋችሁት፣ ለምን እኔ በግሌ አልረዳውም። ግን የረዱ ሰዎችን የሚቃወሙ ሰዎች አሉ ማለት ለምንም ባጃጅ ተገዛለት፣ ስንት ጎዳና ተዳዳሪ ሞልቶ፣ ስንት እንደዚህ የሚያደርግ ሞልቶ፣ ስንት ሙሉ አካል አለው ለምን አልሰራም። በነገራችን ላይ አንዳንድ ጊዜ እንደዛ አይነት ድጋፍ ተደርጎላቸው መቀየር የምንችላቸው ሰዎች ካሉ መቀየር ከተቻለ የሰው ትንሽ ተደግፈው ብዙ መስራት የሚችሉ ወንዶች አሉ ማለት መስራት የሚፈልጉ ወንድሞች አሉ። እነሱን ማበርታት በጣም ደስ ይላል ማለት ይበል ነው በቃ ይበረታቱ። ይሄ ሰው ነገ ለራሱን ይችላል። ትንሽ ድጋፍ ስለተደረገለት በጣም ትንሽ አይደለም፣ ያው ባጃጅ መግዛት ትንሽ አይደለም። ግን ለምን ተገዛለት ማለት ስንት የሚረዳ ሰው ሞልቶ የሚል አብዛኛውን ኮሜንት ስላየው ነው። ግን አሁን ግን ምን እያሰብኩ እንደሆነ ታውቃላችሁ? በህይወታችሁ፣ በትዳራችሁ፣ በፍቅራችሁ የሚገጥማችሁ የህይወት ውጣ ውረድ ሽጣችሁ መቀየር እንደምትችሉ እየገባኝ እየመጣ ነው አሁን ማለት የሆነ በህይወታችሁ ያሳልፋችሁትን የትዳሪ ፍቅር ይሆን ይችላል መታችሁ ሚዲያ ላይ አውርታችሁ ህይወታችሁ እንደሚቀየር በቃ ምክንያቱም አብዛኛውን እንትን እያልኩ ነው። ወሽመጡ ተቆርጦ ነበር ይሄ ሰው ሜለን ጆከር ምናምን፣ እኔ ወሽመጡ ተጠግኖለት ደስ ይላል። እንደዚህ ማየት ራሱ እውነት በጣም ማለት የሰው ልጅ ሲበላ ሲለብስ ደስተኛ ሲሆን አይታችሁሳል። ግን ምን አይነት ቅያሬ እንዳለው እኔም አሁን ማለት ነው እንደ ወሽመጤ እቀይራለሁ ማለት ነው። እቀይራለሁ አሁን ይሄ ቀይ ከኋላ ያለው ነገር ተነስቶ ወደ ነጭ ለቁም ነገሩ ልንገራችሁ። ግን ቁም ነገር ስነግራችሁ ይበል ነው የሚያስብለው። ወሽመጤ ስለተቀየረ ትዳራቸውም ወደ ትዳራቸው ተመልሷል። በወሽመጤ ጉዳይ ያው ግን ሌላ ጦስ መጥቶ በጣም መነጋገሪያ ሆኖ ነበረ። ያው ያለፈ ነገር ስለሆነ ወሽመጤ የፖስት ያደረገው አሁን ስለሆነ ነው ስለ ወሽመጤ የማወራችሁ እና 2018 ላይ ስለመጣ ነው እንደዚህ ዘንጦ ባጃጅ ገዙልኝ እግዚአብሔር ይስጥልኝ ሲል እግዚአብሔር ይስጣቸው ገዙለትንም። ግን በዚህ በፎቶ ምክንያት ቪዲዮ ምክንያት ግን ኮሜንቱ በጣም ደስ አንዳንድ እኔ በቃ ኮሜንት በፊት የማንበብ ሶስ የለኝም ነበር፣ ግን ተጎድቻለሁ። ኮሜንት ስታነቡ ማለት ነው በተለይ እንደዚህ በቃ ለምሳሌ ዘረኝነት ቦታ ላይ ለምሳሌ ስለ አንድ ዘረኝነት የሚሳደብ ቦታ ላይ ኮሜንት ሄዳችሁ ማንበብ የለባችሁ። በቃ
ያበሽቃል። አላነብም እኔም ግን የሆነ ጥሩ ነገር ላይ የሚያስቅ ነገር ላይ ኮሜንት ሄዳችሁ ስታነቡ በቃ በጣም ነው የሚያስቀውና እኔ ዛሬ ስስቅ ነበረ እና ወሽመጤ እንግዲህ ተጠግኖለት ወሽመጡ በጣም እንትን ብሎ ተስተካክሎ በዚህ አይነት እንትን መጥቷልና ይበል ነው የሚያስብለው። እንደዚህ አንዳንድ ሰዎች ተደግፈው ጥሩ ደረጃ መድረስ የሚችሉ ከሆነ ቢደገፉ ምንም ነውር የለውም፣ ምንም ችግር የለውም። ሶሻል ሚዲያ አንዳንዱን ያፋቅራል፣ አንዳንዱን ያጣላል፣ አንዳንዱን ያፋታል። ብቻ የሰው ግፊትም ጥሩ አይደለም። አንዳንድ ጊዜ ሰው ገፍቷችሁ ማለት የሶሻል ሚዲያ ተጽዕኖ አያደርግም አይባልም፣ ይገፋል። በጣም ብዙ ግፊት ሲያደርግ ደግሞ 2017 እንግዲህ ያየናቸው ብዙ አይነት ነገሮች አሉ። ብዙ ሰዎች ተፋተዋልኝ። እነ ሳኒና እነ ፋኒን ሳምሪና ፋኒን ማየት ይቻላል። ሌሎችም እንደዚህ በቃ ምሳሌ እኔ አንዳንዴ ማለት ነው በጣም ምሳሌ ይሆናሉ ብላችሁ ብዙ ሰው በነገር አሁን ማለት ነው እኔ ይመስለኛል ሶሻል ሚዲያ ላይ የሚያሳዩን ነገር እውነት ይመስለኝ ነበረ። ግን ሶሻል ሚዲያ ላይ የምናያቸው ነገሮች በሙሉ የውሸት እንደሆኑና ሶሻል ሚዲያ ላይ የሚታዩት በቃ ትክክል ያልሆኑ እንደሆኑ ለቪዲዮ ብቻ እንደሆኑ አሁን እኔ የሌላ ሀገር እንትኖችን ማለት ነው ሌላ ዓለማት ላይ የሚሰሩ ቲክቶክ እንትን ሲሉ ፕራንክም ሲደራረጉ የሆነ ይቅርታ ከኛ ኢትዮጵያውያን ውጭ የሆኑ ሰዎች ስታዩ እውነተኛ የሆነ ነገር ያለበት ይመስለኛል። እና እውነተኛ የትክክል የሆነ ላይፍ ህይወታቸውን ትክክለኛውን የሚያሳዩ እኔም እንደዛ ነበር የሚመስለኝ። በቃ የሆነ ፕራንክ ሲደራረጉ የሚያወጡት ምንትን የእውነት ይመስለኝ ነበር። በዛ አጋጣሚ ግን ይሄን ቪዲዮ ላሳያችሁ። ዛሬ ይሄን ቪዲዮ ሳላሳያችሁ አልሄድም። ማለት እንደዚህ አይነት ነገሮች አንዳንዴ እነዚህ ሰዎች ባልና ሚስት ናቸው። ፕራንክ እያደረጋት ነው። ይሄ አሁን ሰው እነዚህ ልጆች አሁን ከካሜራ በስተጀርባ ያለውን ህይወታቸውን ገምቱ። ማለት ካሜራ ላይ የለም ብሎ ነበር እሷም የለም ብላ እሱ ነው ፕራንክ እያደረጋት ያለ። የሚወጣው ቃል ካፉ የሚወጣው ቃል ወይ ፕራንኩን ማለት ነው ተስማምታችሁ ስሩት። ፕራንኩን ሌላ ውጭ ሀገራት ላይ እንደሚታየው ፕራንክ እንደሚሰሩት ፕራንክ ሲሰሩ መጀመሪያ አጥንተውት ተስማምተው ነው የሚሰሩትና በጣም ይተውኑበታል። እቺ ልጅ አሁን የምትናገረው ቃል ካፏ የሚወጣው ቃል ለፕራንክ ብላችሁ ማለት የሆነ ሰላም አይሰጥም እኮ። ፕራንክ በኋላ መጥቶ እንደዚህ ያልኩት ፕራንክ ነው ብትል ልጅቷን በጣም የተናደደች መሆንም የለበትም። ባለትዳር ሆኖ እንደዚህ አይነት ነገር ማድረግ የለበትም። እሱ ለፕራንክ ብሎ ነው ያላት ንዴት ነው። ግን ቢያንስ እንኳን መጀመሪያ ተመካከራችሁ ፕራንክ ተደራረጉ። እሷን አይደለም ፕራንክ ማድረግ ያለባችሁ። ባለትዳር ሆናችሁ ሰዎች እኛም ፕራንክ አድርጉ። እሷ ሚስታችሁን ወይም ባላችሁን ፕራንክ ከምታደርጉ እኛም ፕራንክ አድርጉ። እኛ ብንጽፈው ኮሜንት ለአንድ ቀን ሚስታችሁ ወይም ደግሞ ባላችሁ ግን አብሯችሁ ነው የሚኖረው። ያ ነገር ውስጥ ያቀጭልበታል። አሁን ይቺ ልጅ የተናገረችው ንግግር በእውነት በቃ በጣም ይከብዳል። እሱ ያደረገው ነገር ትክክል ነው ማለት አይደለም። ግን ለፕራንክም ቢሆን ባላችሁን ለፕራንክም ቢሆን የሆነ እንትናችሁን እንደዚህ ትልቅዬ ቃል ትልልቅዬ ስድብ ትልልቅዬ ግብዳ ግብዳ ስድብ ስትሰድቧቸው እኔ አላውቅም። እኔ ስድብ ያስቀይመኛል። እውነት ሰው ሲሳደብ ይከብደኛል። ምን አላውቅም። እኔም ሰዎችን እኔን የምገልጸው በኩርፊያ ነው ወይም ደግሞ ዝም በማለት ነው እንጂ አፌን ከፍቼ አልሳደብም ወይ እፈጥራለሁ። ኩርፊያው ያው ራሴን ነው የሚጎዳኝ። ምንም ማለት ይፈልግ እነዚህ ልጆች አሁን የተወሰነው ያው ባለትዳር ሆኖ ኮንዶም ይዛል አይዝም ቃሉን ጸጠራውት እኔ ራሱ ይሄንን ነገር ይዛል መያዝ አለበት። እሱ ሌላ ነገር ነው፣ ሌላ ታሪክ ነው። ሌላ ግን ከፕራንኩ ላይ ቢያንስ እንደኔ ፕራንኩን በእንደዚህ አይነት ነገር ላይ ፕራንክ አድርግሻለሁ የኔ ውድ የምትናገሪውን የምትሳደቢውን ቃል መርጠሽ ተሳደቢ ወይ እንደዚህ ብለሽ ስደቢኝ ብሎ ነግሯት እንደሆነም አላውቅም። ብቻ ግን በጣም ነው የሚያስጠላው። እንደዚህ አይነት ፕራንክ ባትሰሩ ጥሩ ነው። እናንተ ተስማሙበትና መጀመሪያ ፕራንኩን መታችሁ ከኛ ጋር እኛም ፕራንክ አድርጉን። እንደዛ ሲሆን ቢያንስ ግን ለፕራንክም እየተባለ የሚወጡት ቃላት አንዳንዴ ለአእምሮ ይከብዳል፣ በእውነት ይከብዳልና ከዚህ በፊት ብዙ አይነት ጥንዶችን አይተናል። አይለያዩም ተብለው የታሰቡ ጥንዶች በቃ ተምሳሌት ናቸው ተብለው የነበሩ ጥንዶች ተለያይተዋል። አሁን ደግሞ አዲስ የምትመጡ ሰዎች ማለት ነው ሶሻል ሚዲያ ቪዲዮ ማለት ነው ዛሬ የተሰራበት ምን ያህል ዶላር የተሰራበት ቪዲዮ ነገ ላይጠቅም ይችላል። ግን እዛ ውስጥ የተጠቀማችኋቸው ቃላት ከሰውየው አእምሮ ወይም ከሴትየው አእምሮ ግን የሆነ ሰዓት የሆነ ነገር ብታጠፉ
ተመልሶ አእምሮ ደግሞ ያሳስባታል ማለት ነው። እና እንደዚህ አይነት ከባባድ የስድብ ቃላት በተለይ እኔ ዱላ ይሻላል የሚባለው ዱላ አንዴ ስድብ ባፍ ይሄዳል። ዱላ ደግሞ አንዴ ከተጠበሽ እዚህ ጋር ያንን ለማስታመም እንትን ይባላል። ግን ደግሞ የስድቡም በጣም ከባድ ነው ይሄ የሚወጣው ቃላቸው። እና እናንተስ እንዴት አያችሁትኝ? ፕራንክ የሚደራረጉ ሰዎች ተመካክረው ፕራንክ ቢያደርጉ ጥሩ ነው ብዬ አስባለሁ። መልካም ጊዜ ይሁንላችሁ።